आपने शाहिद कपूर और रणबीर कपूर को उनके करियर की बिगेस्ट हिट दी, तो अब अगली फिल्म आप जो स्पिरिट बना रहे हैं प्रभास के साथ, उन्होंने तो ऑलरेडी बाहुबली और कल्कि जैसी ब्लॉकबस्टर्स डिलीवर कर दी है। सर दिस बहुत बड़ा बोझ वाला सवाल है सर, मतलब मेरे को 2000 मारना है। मैं आपसे बात कर रहा था। I'll tell you honestly. हाँ, ऐसा बोल दूं? बोलो ना। I'm the last of the stars. You're the last of the stars. दुनिया में लोगों ने फिर अपने ሰንዲ ፕሬዲዋንጋ ሁላችንም እናውቀዋለን። ይህ ዳይሬክተር ከስራ የበለጠ አነጋጋሪ ነገር በመፍጠር በጣም ይታወቃል። ምክንያቱም ለረጅም ጊዜ የሚወራ ነገር ነው የሚፈጥረው። በሚጠይቅ ሰዓት ላይ ደግሞ አንድ ጊዜ የሚመልሰው መልስ ሄተሮችን ወይም የሚጠሉትን ሰዎች እሩድ ድብን የሚያደርግ መልስ ነው የሚመልሰው። አሁንም በ2025 ገና ለሚሰራው ፊልም አንድ አነጋጋሪ ነገር ፈጠረ። በቀጣይ የሚወጣው ፊልሙ አናውንስመንት ቪዲዮ ላይ የፊልሙን አክተር ፕረባስን ኢንዲያንስ ቢገስት ስታር ብሎ ሰየመው። የህንዱ በጣም ግዙፉ አክተር ማለት ነው። ከዛም የሻሩክና የፕረባስ አድናቂዎች ግብግባቸውና ጫጫታቸውን ቀጠሉ። ሁሉም እንግዲህ የሚያደንቀውን አክተር ይሄ ነው ትልቅ ማለት ቀጠሉ ማለት ነው። ነገሩን በሶሻል ሚዲያ እየተከታተለ በሄደ ሰዓት ላይ የሰልማንም የአሚርም የአክሸይ ኩማርም አድናቂዎች ደግሞ ቀጠሉበትና ገቡ ወደ ጫጫታው። በአንድ በኩል ሻሩካን የህንዱ ትልቅ አክተር እየተባለ ሲጠራ ለረጅም ጊዜ ቆይቷል። ከዛ ሌላም ዛሬ እንኳን አድናቂዎቹ ናቸው ያሉት ይበሉ እንጂ የተለያዩ የውጭ ሚዲያዎች የመሰከሩለት ግሎባል ስታር የሚል ስያሜም አግኝቷል። ይህንን ነገር ደግሞ የሚቃወሙ የሰልማንም ሆነ የፕረባስ አድናቂዎች የተለያዩ ፎቶዎችን መቀባበል ቀጠሉ በሻሩክ ላይ። ቀደም ብሎ ድሮ ኤርፖርት ላይ ልብስን አውልቅ የተባለበትን ኢንሲደንስ በፎቶ ሼር ማድረግ ጀመሩ። ካጀልም ደግሞ ኮርፖሬት ቡኪንግ ምናምን ብላ የተናገረችውን የፐታን ሰዓት ላይ ያንን ስቴትመንት መቀባበል ጀመሩ። How much did Pathaan really make? ሚድጋላ የተባለው ፕሮግራም ላይም የነበረውን ነገር እያነሱ መቀጠል ጀመሩ። ያ ፕሮግራሙ ላይ እንግዲህ ሁሉም ይጠየቅ ነበረ። ሻሩክ ማን አንተ ራስን አስተዋውቅ በተባለ ሰዓት ላይ የነበረችውን ነገር እንደ አዲስ አንስተው በደንብ እየተቀባበሉበት ነው ያሉት። किंग खान वहां पे बढ़िया सच दज के लॉकेट पहन के गए थे और वहां जैसे ही पहुंचे एक रिपोर्टर ने जाके पूछ लिया नाम क्या है तुम्हारा। भाई एसआरके को खुद याद नहीं होगा, उसे आखिरी बार कब बताना पड़ा था कि उसका नाम एसआरके ማለት ማን አንተ በተባለ ሰዓት ስሙን መናገሩን እንደ ቀልድ አድርገው እየተናገሩ ነው። በሌላ በኩል ደግሞ ስለ ፕረባስም እየተባለ ያለው ላውንደሪ ስታር ነው ያሉ ነው። በግድ የሲስራ ጃሞሊ አንስቶ ጠርቦ ሞርዶ ወልውሎ ያቀረበው አክተር ነው። ምክንያቱም ከባሁበሊ በኋላ የተባለውን ስሙና आप दिल पे हाथ रख के कहो सलार में उसने एक एक्सप्रेशन दिया हो तो आ गया, वो आ रहा है, वो आ रहा है, वो जा रहा है, वही हो रहा है भाई पूरी पिक्चर। ስለዚህ እንግዲህ ሁሉም መሰዳደብና አንዱ ዝቅ ማድረግ ከጀመረ ታዲያ የህንዱ ትልቁ አክተር ማን ነው የሚለውን እስቲ እኔ ይሄ ጥያቄ መቼስ ሁሉም ጋር መጠየቁ ማይቀር ነው። ፕረባስ ነው ወይስ ሻሩክ ነው? አውቃለሁ ምን ያህል ከባድ እንደሆነ ይሄን መጨረሻ ላይ አስረዳቸዋለሁ። በእርግጥ አሁን ላይ ፕረባስ ነው ወይስ ሻሩክ ነው የሚለው ወሬ በጣም ሊበዛ የቻለበት ዋና ምክንያት እስካሁን ድረስ ቦክስ ኦፊስ ላይ ሁለት ፊልማቸው 1000 ከሮር ማለት ስለቻለ ነው። ሰንዲ ፕሬዲዋንጋ እንግዲህ አሁን አንስቶ የጻፈው የህንድ ትልቁ ግዙፉ አክተር ፕረባስ ነው ብሏል። በትክክል የተወነ አቅሙን ተረድቶ ነው ፊልሙን ስኬታማ ለማድረግ ነው ወይስ ደግሞ እንደዚህ አነጋጋሪ ነገሮችን ጫጫታዎችን መፍጠር ስለሚወድ ነው? ቦሊውድ ውስጥ የተፈጠሩ ነገሮችን እንግዲህ በዝርዝር ሁሉ ጊዜ ማብራራላችሁ የማቀርብላችሁ ቃሲም መካ ነኝ። ለዛ ቪዲዮን ከመጀመራችን በፊት ለእናንተ በጠይቃችሁ ቻናሉን ሰብስክራይብ እንድታደርጉ ቪዲዮን ላይክ እንድታደርጉ ሁሉ ጊዜ ጠይቃችኋለሁ። ግን ላይክ አታደርጉ። ምንድነው? ተመልካቹ ብዙ ነው፣ የላይክ ቁጥር ደግሞ አነስተኛ ነው። ዝም ብላችሁ አይታችሁ ነው እንደምትወጡት። አረ ላይክ አድርጉ፣ ደገፍ አድርጉ እንጂ። ልክ እንደዚህ የተለያየ ምርጥ ፕሮግራሞችን በብዛት አቀርብላችኋለሁ። እባካችሁ ላይክ አድርጉ። በዚህ ቪዲዮ እንግዲህ ዘርዘር አድርጌ የማስረዳችሁ ሰንዲ ፕሬዲዋንጋ አንድ ጦርነት አስነስቷል። እሱም የህንዱ ግዙፍ አክተር ማን ነው የሚለውን ጥያቄ በተመልካቹ መሃል እንዲነሳ አድርጓል። አሁንም ብጥብጥ ተነስቷል። እርግጠኛ ነኝ ፍላጎቱም ይሄ ነበር። ቫንጋም እንግዲህ አፉን ሞልቶ የተናገረው ወይም ደግሞ አሁን እንደ ጻፈውን አናውንስ እንዳደረገው የህንድ ትልቁ አክተር ያለው ከቦሊውድ ሳይሆን ከሳውዝ ነው ብሏል። ወይም መባል ያለበት ይሄ ነገር እንግዲህ ያነጋጋሪ ነገር ማለት ነው። በዚህ በአንድ በሁለት ቀን ውስጥ ይቀዘቅዛል ጸጥ ይላል ብላችሁ ካላችሁ ተሳስታችኋል። ምክንያቱም በቀጣይ ኖቬምበር 2 ላይ መነሳቱ አይቀርም። እየጋለ እየደመቀ ይሄዳል። ምክንያቱም የሻሩክ ልደቱ ነው። በዛ ላይ ደግሞ በቀጣይ የሚወጣው ኪንግ የተሰኘ ፊልም ጨረፍታ ቪዲዮ ግሊፕስ ነገር ቲዘርም ፖስተርም ብቻ ይሁን ነገር መውጣቱ አይቀርም። በእርግጥ ዛሬ ላይ እናንተ ጎግል ብታደርጉ ቢገስት ፓን ኢንዲያ ስታር 2025 ብላችሁ ቼክ ብታደርጉ ቀጥታ ፊት ለፊታችሁ የሚመጣው የፕረባስ ስም ነው። ምክንያቱም ስታብሊሽ የሆነውም ወይም ከፍተኛ ስም ያገኘው የፓን ኢንዲያ ሱፐርስታር በሚል ስለሆነ ይሄ መለያ ነው ማለት አይደለም። ቢሆንም ግን ስለ ሁለቱ አክተሮች በንጽጽር የተሰራ አንድ ቪዲዮ ስላገኘሁኝ እሱን ምንነቱን ዘርዘር አድርጌ ላስረዳችሁ። ይሄንንም በእርግጥ ያው የሳውዝ አድናቂዎች ናቸው የሰሩት። አስተካክዬ
በአማርኛ ላቀርብላችሁ። የመጀመሪያ መመዘኛው ቦክስ ኦፊስ ላይ ማነው ዶሚኔት ያደረገው የሚለውን አይታርገን እንለፍ። ሻሩክ ካን እስካሁን ድረስ በስራ ህይወቱ ከ105 ፊልሞች በላይ ሰርቷል። ኮይሞ የተባለ ሳይት ላይ የወጣ ሪፖርት እንደሚያሳየው ሻሩክ ካን እስከ 2011 በፈረንጆቹ ሰክሰስ ሬሾውን ምን ያህል ስኬታማ ነው የሚለውን እንግዲህ በፐርሰንት ያስቀመጠበት ከመቶ 78.57% ስኬትን ያገኘ አክተር ነው ብሎ አስቀምጦታል። ይሄ በእርግጥ ምንም ጥያቄ ውስጥ የሚገባ ነገር አይደለም። በስራ ህይወቱ በጣም ከፍተኛ የሆነ አድናቂዎችን ማግኘት ችሏል። እናም ሌጋሲውን ለረጅም ጊዜ እያስቀጠለ መሄድ ችሏል። ግን ይሄ የስኬት ሬቱ የተቀመጠበት ቁጥር እጅግ በጣም አስደንጋጭ ነው። ይሄ क्यों इतना ना समझ हो जाता है इंसान क्यों गलती कर बैठता क्यों एक छोटी सी गलती की इतनी बड़ी सजा मिलती है ይህ ማለት እንግዲህ በአንድ ቤት ውስጥ እናት አባት ልጅም የሻሩክ ካን አድናቂ ናቸው ያለ ነው ማለት ነው። ከ90ዎቹ ጀምሮ እስከ 2000 ድረስ ብንለው እንዲሁም ከ2023 በኋላም የተፈጠሩ ክስተቶች በደንብ የሻሩክ ካን ጊዜ ናቸው ለማለት አስደፍረዋል። በዚህ ጉዞም ሻሩክ ካን በደንብ ያረጋገጠው በስራው የ100 ሜትር ሯጭ ሳይሆን የማራቶን ሯጭ እንደሆነ በደንብ አስመስክሯል። ረጅም ርቀት በብቃት መጓዝ እንደሚችል በሌላ በኩል ደግሞ ያለ ንጽጽር የቀረበው ፕረባስን ብናይ እስካሁን ድረስ 32 ፊልሞች ነው የሰራው። እናም የሱ የፊልሞቹ ስኬት ሬት በሚወጣ ሰዓት ላይ 65% አካባቢ ደርሰዋል። ይህ ማለት ስኬታማ የሆኑ ፊልሞችን በመስጠት ወይም ስኬታማ ፊልሞችን በመስራት ሻሩክ ካን ከፕረባስ በጣም ርቆ ይገኛል። ምክንያቱም ኦቨርኦል በአጠቃላይ ሰክሴስ ሬቱ በሚወጣ ሰዓት ማለት ነው። ግን በሌላ በኩል ደግሞ ግሬተስት ኦፕነር በሚለው ወይም ፊልሞችን ኦፕኒንግ ዴይ ላይ ማን ምን ያህል አስገብቷል የሚለውን ደግሞ ስናይ የፕረባስ ባሁበሊቱ የተሰኘው ፊልም በዓለም አቀፍ ደረጃ 280 ከሮር አካባቢ በማስገባት ትልቅ ገንዘብ ሰብስቦ ነበር በመጀመሪያ ቀኑ። ካልኪ ደግሞ 191 ከሮር አካባቢ መሰብሰብ ችሏል። አዲፑሩሽ ደግሞ 140 ከሮር መሰብሰብ ችሏል። ሳሆ ደግሞ 125 ከሮር መሰብሰብ ችሏል። ሳላርም ቢሆን 175 ከሮር አካባቢ መሰብሰብ ችሎ ነበር። ከሻሩክ ፊልሞች ላይ በጣም ከፍተኛ ገንዘብ ኦፕኒንግ ዴይ የመጀመሪያ ቀን ያስገባውን ብናይ ጀዋን 129 ከሮር በዓለም አቀፍ ደረጃ የመጀመሪያ ቀን አስገብቶ ነበር። ፓታን 106 ከሮር፣ ሃፒ ኒው ይር 108 ከሮር፣ ቻይና ኤክስፕረስ ደግሞ 75 ከሮር አስገብቶለታል። ያም ማለት እንግዲህ ሻሩክ ካን እስካሁን ድረስ በኦፕኒንግ ዴይ ወይም በመጀመሪያ ቀን ብቻ አንድ ፊልሙም 150 ከሮር የገባ የለውም ማለት ነው። የፕረባስን ግን ብናይ 6 ፊልሞቹ ከ100 ከሮር በላይ በዓለም አቀፍ ደረጃ በመጀመሪያ ቀን በማስገባት ሪከርድ ይዞለታል። ህንድ ውስጥ ጠቅላላ አክተር ብናይ የትኛውም አክተር 6 ፊልሙ ከ100 ከሮር በላይ አላስገባም ኦፕኒንግ ዴይ። በዛም የተነሳ ፕረባስ ኦፕኒንግ ኪንግ ይባላል ወይም የመጀመሪያ ቀን ላይ በኦፕኒንግ ዴይ ንጉስ ነው ያስብለዋል። ግን ደግሞ በቀጣይ የሚወጣ ፊልማቸውን ደግሞ ለማየት እንሞክር እስቲ አንዴ። በቀጣይ በጣም የሚጠበቀው ሻሩክ ኪንግ የተሰኘው ፊልም የመጀመሪያ ቀን ላይ 150 ከሮር ሊገባ ይችላል ተብሎ ይገመታል። በቀጣይ ፓታንቱ የተሰኘ ፊልም አለ። ታይገር ቨርስ ፓታን የተሰኘ ፊልም ይሰራል ተብሏል። እነሱም እንግዲህ ከወጡ 180 ከሮር አካባቢ ሊገባ ይችላል ይባላል። በቀጣይ ፕረባስ የሚወጣ ፊልም ዘራጃ ሳቢ የተሰኘው ፊልም ያው ጆነሩ ለየት ያለ ነው፣ ማስመሳል አይደለም፣ ሆረር ኮሜዲ ፊልም ነው። ስለዚህ የመጀመሪያ ቀን ምናልባት 170 ከሮር አካባቢ ሊያስገባ ይችላል ተብሎ ይጠበቃል በዓለም አቀፍ ደረጃ። ከዛ ስፕሪት አለ፣ ሳላርቱ አለ፣ ካልኪቱም አለ። እነዚህ ፊልሞችም ደግሞ ከ250 ከሮር እስከ 280 ከሮር አካባቢ የመጀመሪያ ቀን ኦፕኒንግ ዴይ ሊያስገቡ ይችላሉ ተብሎ የሚገመቱ ናቸው። ምሳሌ ህንድ ውስጥ በክሪኬት ጨዋታ ብናይ ሰችን ቴንዱልከር ጨዋታው ላይ መጀመሪያ የሚያስቆጠረው ጎል ፈጠን ብሎና ቀደም ብሎ ስለሆነ ግሬተስት ኦፕነር ይባላል ጨዋታው ላይ ጎል በማስቆጠር። ስለዚህ በአሁኑ ሰዓት ላይ ስናየው ፕረባስን በህንድ ሲኒማ ግሬተስት ኦፕነር የሚባለው ወይም ኦፕኒንግ ኪንግ የሚባለው ስም ይገባዋል ለማለት ያስደፍራል። ጎግል ላይ እንኳን ሄደን ሰርች ብናደርግ ቶፕ 10 ቢገስት ኦፕነር አት ወርልድ ዋይድ ቦክስ ኦፊስ ብለን ሰርች ብናደርግ 10 ፊልሞች በዝርዝር በሚወጣ ሰዓት ላይ 3 ፊልሞች እኛ የፕረባስን እናገኛለን። እነዚህ 10ሩ ሊስት ውስጥ የሻሩክ አይደለም የቦሊውድ ማንኛውም አክተር ፊልማቸውን ሊስቱ ላይ አናገኝም። ये तो लेटेस्ट न्यूज़ है ወደ ሶስተኛው ነጥብ እንምጣ። እንደሚታወቀው በዚህ ዓለም ላይ በስራ ላይ ያለ ሀብታምም ሆነ ድሃ፣ ሚኒስተርም ሆነ ባለስልጣን፣ እቤት ውስጥ ያለ ወንድ ልጅም ሆነ ሴት ልጅ፣ ቤተሰብም ሆነ ጎረቤት እንዲሁም ዘመድ ጭምር የሰፈርም የመንደር ሰውም እንደሚታወቀው በቁጥር ነው ሁሉም ነገር ጀጅ የሚያደርገው ወይም የሚወስነው። መጀመሪያ በትምህርት የምናመጣው የማርካችን ቁጥር ይታያል። ስራ ሲጀመር ደግሞ ምን ያህል ደሞዝ ይከፈላል የሚለው የገንዘቡ ቁጥር ይታያል። ይህንን ከሰሙ በኋላ ሁሉም ሰው ያው ቦታ ይሰጣል ወይም ትኩረት ያደርጋል። ምክንያቱም ግለሰቡን ሳይሆን ከሱ ህይወት ጋር ወይም ከስራ ጋር የተቆራኘው ቁጥር ዋጋ አለው ይባላል። ስለዚህ የህንድ ፊልም ስታንዳርድም እንደሚታወቀው በቁጥር ላይ የጸና ሆኗል። በተለይ 1000 ከሮር የሚለው ከመጣ ጀምሮ 10 ቢሊዮን የህንድ ሩፒ ማለት ነው 1000 ከሮር። ዊኪፒዲያ ላይ ሄደን እንግዲህ 1000 ከሮር የገቡ የህንድ ፊልሞችን ዝርዝር እኔ እዚህ ሊስት ላይ እንደሚያሳየው ሁለት ጊዜ ሻሩክና ፕረባስ ሁለት ፊልማቸው መግባት ችሏል ሊስት ውስጥ። ሻሩክ ካን ጀዋንና ፓታንን ማስገባት የቻለ ሲሆን ፕረባስ ደግሞ ባሁበሊቱና ካልኪን አስገብቷል። 1000 ከሮር ስንት ፊልማቸው ገብቷል የሚለው ላይ እንግዲህ ሁለቱም በደንብ ተናንቀው እኩል ነጥብ አምጥተዋል። እዚህ ክርክር ላይ እንግዲህ የሻሩክም ሆነ የፕረባስ አድናቂዎች ሁለት ፊልም ስላለ በዚህ ነጥብ እንግዲህ እኩል ሆነዋል። ግን በሌላ በኩል ቶፕ 5 ሃይስት ግሮዚንግ ሙቪዎችን ብናይ ሊስት ማለት ነው አምስቱን
ማለትም በህንድ ሲኒማ ታሪክ ከፍተኛ ገንዘብ ያስገቡ ፊልሞችን ለ33 ዓመት በኢንዱስትሪ ላይ ስራ ይሰራ የነበረው ሻሩክ ካን የሱ ጀዋንና ፐታንም ሆነ ወይም ሌላ ፊልሞቹ እዚህ ሊስት ውስጥ የሉም። ግን የፕረባስ ባሁበሊቱ የተሰኘው ፊልም ሁለተኛ ነው ይላሉ። ግን ፑሽፓቱ ሁለተኛ ስለሆነ ሶስተኛ ነው። ማለትም ሃይስት ግሮዚንግ ፊልም ሊስት ላይ ባሁበሊቱ ሶስተኛ ነው። አንደኛ ደንገል ነው፣ ሁለተኛ ፑሽፓቱ ነው፣ ሶስተኛ ባሁበሊቱ ነው። ይህ ሪከርድ እንግዲህ ለረጅም ጊዜ እንደተቀመጠ ነው ያለው። በቀጣይ የሚሆነውን ባናቅም እስካሁን ድረስ ግን ያለው ያው ሶስተኛ ላይ ነው። ምንም እንኳን ሁለት ብሎ ቢዋሹም ግን መረጃ አይዋሽም። እስካሁን ድረስ የሰራቸው 7 ፊልሞች እንኳን ብናይ 5300 ከሮር አካባቢ ማስገባት ችለዋል የፕረባስ ፊልሞች። ይሄም አንድ ሪከርድ ነው። ሌላኛው ደግሞ 6 ፊልሞቹ በዓለም አቀፍ ደረጃ 100 ከሮር ኦፕኒንግ ዴይ ማስገባታቸውን ቢሆን እንዲሁም ሰላር የተሰኘው ፊልም 30 ሚሊዮን ቪው በማግኘት ቲቪ ላይ ብቻ ማለት ነው። ይሄም አንድ ሪከርድ ነው። እንደገና አዲፑሩሽ የመሰለ ፍሎፕ የሆነ ፊልም 400 ከሮር ማስገባቱም አስገራሚ ሪከርድ ነበር። እነዚህ ሁሉ በፕረባስ ስም ያሉ ናቸው። በ2017 እንደሚታወሰው ባሁበሊቱ ለእይታ የበቃ ሰዓት ላይ በፓን ኢንዲያ ሙሉ አገሪቱ ላይ ተጥለቅልቆ ነበርና ከፍተኛ ገንዘብ ያስገባ ብቸኛ ፊልም ሆኖ ነበር። ቢሆንም ግን ሻሩክ ካን በስራ ህይወቱ መለስ ብለን ብናየው የተለያየ ኤክስፐሪመንት ለማድረግ ሞክሮ ነበር። ስዋዴስ፣ ፔሄሊና ራቨን የተሰኙ ፊልሞች ይህን እንግዲህ ዛሬ ላይ ያነሱ የህንዱ ትልቅ አክተር ነው እነዚህ ፊልሞች የሰራው እያሉ እያፌዙ ነው ያሉት። እናም በተጨማሪ የሚያስቀው ነገር የሻሩክ ካን ዳይሃርድ የሆኑ ፋኖች ወይም አድናቂዎቹ እነዚህ ፊልሞች በጣም ሰፖርት ስላደረጓቸው እነሱ ናቸው እነዚህን ፊልሞች ዛሬ ካልት ክላሲክ እንዲባሉ ወይም እንዲወደዱ ያደረጉት እንጂ የረባ አይደሉም ይላሉ። በዚህ ተስማማላችሁ? ቢሆንም ግን ዜሮና ፋን የመሰሉ ፊልሞችንም በደንብ ሰፖርት አድርጋችሁ ነበር፣ ግን አልሰራህም፣ ወድቀዋል ወይም ፍሎፕ ሆነዋል የሚልም ማስተያየት ይሰማል በብዛት። እነዚህ ፊልሞችን ፍሎፕ ከሆኑ በኋላ የህንድ ኦዲየንስ የረባ ነገር እንደማይፈልግ በደንብ ተረድቷል ሻሩክ። ስለዚህ ፍለጠው፣ ቁረጠው፣ ደብድበው፣ ቀጥቅጠው ስለሆነ የሚፈልጉት ከጊዜው ጋር እኩል መሄድ አለብኝ በሚለው ኮሜርሻሊ ስኬታማ ሊሆን የሚችል ማስመሳል የሆኑ ፊልሞችን ለመስራት ወሰነ። አንድ ብሎ ሲጀምርም በፐታን ስኬታማ ሆነ። ያም ማለት ጊዜው ተመልካቹ የሚፈልገውን ነገር ማቅረብና ስኬታማ መሆን ከሆነ ሚስጥሩ በዚህም ይቻላል የሚለውን በደንብ ተረድቶታልም ጊዜውን ተከትሎ ሄዷል። ፕረባስን ቢሆን ከባሁበሊ በኋላ እንደ ሳሆ አይነት አክሽን ትሪለር ፊልም ይዞ ወጥቶ ነበር እና አራደሻም የመሰለም ሮማንቲክ ድራማ ፊልም ይዞ ወጥቶ ነበር ባይቀበሉትም ማለት ነው። ከዛ ሌላም ያው ከደፓና አዲፑሩሽ የመሰሉ ፊልሞችን ሰርቷል። ሰላርም ቆንጆ ፊልሙ ነበረ። ግን ካልኪ ላይ ያው በህንድ ሲኒማ የመጀመሪያ የሆነ ለየት ያለ ሳይንስ ፊክሽን የሆነ ፊልም ይዞ ወጥቶ ነበር። አዲፑሩሽና ከነፓ የመሳሰሉ ፊልሞቹ ላይ ያደረገው ሙከራ ባይሰራም ራዴሻምን ጭምር ማለት ነው። በካልኪ ግን በደንብ ስኬታማ ሆኗል። በእርግጥ የሻሩክና የፕረባስ አድናቂዎች በጣም የተለያዩ ናቸው። ግን ዳይሃርድ ፈን በሚለው እንመዝን ከተባለ በህንድ ሲኒማ ታሪክ ከረጅኒካንት ሌላ ዳይሃርድ ፋን አለው ብለን እንኳን እንጥራ ቢባል ወይ ሰልማን ካን ወይ ፕረባስ ነው። ምክንያቱም የረጅኒካንት እንኳን ይታወቃል። ምክንያቱም እነዚህ አክተሮች ማንኛውም ፊልም ይዘው ቢመጡ ይሄ እንግዲህ መረጃው የሚያሳየው ነው። አይናቸውን ጨፍነው ጆሮአቸው ላይ ጥጥ አድርገው ፊልሙ ረባም አረባም ግን የሚወዱትን አክተር ሰፖርት ለማድረግ ወደ ሲኒማ ከመግባት መቼም ወደኋላ አይሉም። በእርግጥ በአሁኑ ሰዓት ላይ ብናየው ነገሩ እየተቀየረ ነው ያለው። ግን እስከ ቅርብ ጊዜ ካየነው ሰልማንና ፕረባስ አድናቂዎቻቸው እንደዚህ አይነት ነገር በማድረግ ይመራሉ፣ በጣም ድጋፍ ያደርጋሉ የሚልም በብዛት መረጃ ይሰማል። ግን ደግሞ በሌላ በኩል ፕረባስ በአንድ ኢንተርቪው በጠየቀ ሰዓት ላይ እኔ ሻሩክ ካን አድናቂ ነኝ ብለዋል። Okay, now the final segment is ye ya wo, either or if you have to choose one. Favorite Bollywood actor, Shahrukh Khan ya Aamir Khan? Yeah, I'm a fan of Shahrukh, but Aamir Khan is different, so I can't answer this. ግን ፕረባስ ይሄኛል ፊልሞቹ ስኬታማ ከሆኑ በኋላ ይሄኛል እየተወራለት አንድም ቦታ ላይ ሻሩክ እንኳን የተናገረበትን ያላስታውስም። ስለ ባሁበሊ ፊልምን በጠየቀ ሰዓት ላይ ኤስኤስ ራጃሙሊን አፕሪሼት አድርጎ ተናግሮ ነበር እንጂ ስለ ፕረባስ ምንም አልተናገረም። ከዛ ሌላው ነባርም ሆነ አዲስ የሚመጣ የተለያዩ የቦሊውድም ተዋናዮች ቢሆኑ የተለያዩ ፊልም አክተሮች ሻሩክ ካንን በጣም እንደሚያደንቁት ሲነገሩ መስማት የተለመደ ነው። ያም እንግዲህ ዛሬ ላይ እንደ ቀልድ ሆኖ እየተነሳ ነው ያለው። ምንም ቢሉ እንግዲህ እውነቱ ይሄ ነው። እስቲ በመቀጠል ደግሞ ኪንግ ካን ለምን እንደሚባል እናውራ። ከኢንዱስትሪ በመውጣት ከፍተኛ ኦዲየንስና ደጋፊ በማግኘት ማለት በጣም ብዙ አድናቂ በማግኘትም ይመራል። ከበፊት እንደሚታወቀው አንድ አባባል አለ። ቦሊውድን ሪፕሬዘንት የሚያደርገው ወይም ደግሞ ህንድን ማለት ይቻላል በደንብ ያሳወቀ አክተር ሻሩክ ካን ይባል ነበር። እንዲያም አንዳንድ መረጃዎች እንደሚያሳዩት ብዙ ሰዎች ምናልባት የህንድ ስምን ሊረሱት ይችላሉ፣ ግን የሻሩክን ፎቶ ካሳያቸው ሁሉም ነገር ያስታውሳሉ። ይህንንም ዛሬ ላይ እንግዲህ ይቀልዱበት እንጂ ግን የነበረ ነገር ነው። ኢቭን ያለ ነው አሁን तो वो इंसान बहुत प्यारे है, तो वो डिजर्व करता है शाहरुख खान होना। आप बाहर जाओ कभी तो आप बोलो कि मैं इंडिया से तो हूं, तो वो बोलते हैं शाहरुख खान। हाँ, राइट, बहुत बड़ी बात है। शाहरुख खान का नाम बहुत बड़ा नाम है, तो मैं ऐसे कई बार जज करता हूं। ይህንን እንግዲህ ዛሬ ላይ ህንዶቹ ቢክዱም ግን ዓለም መቼም የማትክደውና ትክክለኛ እውነት ነው። እንዲያውም ለዚህ መልሱ የሚሆነው ያን ያህል ትልቅ ባይሆን ዛሬ ላይ ለንጽጽር ባልቀረበ ነበር በሚለው አምናለሁ። ምክንያቱም በትልቁም በትንሹም ስምን ለማንሳት መጀመሪያ ያንተ ማንነት ወሳኝነት አለው የሚባለው በትክክል ነው። በእርግጥ ፓን ኢንዲያ ስታር በሚለው ትክክለኛ ዴፊኒሽኑን ተጠቅመውበታል። ምክንያቱም ከኢንዱስትሪ ወጥቶ በሌላ ኢንዱስትሪዎች በጣም ምርጥ ገንዘቦችን መሰብሰብ ችለዋል። የቦሊውድ ፊልሞች ምንም እንኳን በፓን ኢንዲያ ቢሰሩም የተወሰኑት ማለት ነው በተወሰነ ቋንቋ ሲጀመር ተመልካቹ እነሱን ማየት ስለማይፈልግ ያን ያህል ጥቅም ሊገኝበት አልቻለም። ግን የፕረባስን ብናይ ለሱ ይሄን ያህል ለውጥ ያለውም አይመስልኝም።
ምክንያቱም የፓን ኢንዲያ ሱፐርስታር የሚለውን ወይም በአጠቃላይ ፓን ኢንዲያ የሚለውን ቃል በደንብ የበተነውና ያሰራጨው ፕረባስ ነው። የመጀመሪያው አክተር ነው። ዛሬ ላይ ፕረባስ በቴልጉ ብቻ ሳይሆን በሂንዲ፣ ታሚል፣ ቴልጉ፣ መለያለም ከነር የሚለቀቁ ሁሉም ፊልሞች ላይ ምርጥ ገንዘብ መሰብሰብ የቻለ አክተር ሆኗል። ምሳሌ አሉ አርጁን ፑሽፓቱ በተሰኘው ፊልም በህንድ ውስጥ በጣም ከፍተኛ ገንዘብ በማስገባት ኦፕኒንግ ዴይ ላይም ቢሆን ላይፍ ታይም ውስጥ ጨርስ እንግዲህ የተመሰከረለት ፊልም ሆኖ ነበር። እሱም በጠየቀ ሰዓት ላይ ትልቅ ምለው የህንድ አክተር እንግዲህ ለኔ ፕረባስ ነው ብሏል። ይሄን እንግዲህ እንደ መረጃ አድርገው ነው የሚያነሱት። ጥያቄውን ስሙ። ስለ ቴልጉ ኢንዱስትሪ ነው የጠየቀው። If you were to describe Telugu film industry by taking 3 names of any actors, who would they be? N.T. Ramarao garu, megastar Chiranjeevi garu, and I think as of now I can say Prabhas. የታሚሉ ዝነኛ አክተር ቻያ ቪክረም በጠየቀ ሰዓት ላይ ፕረባስ ከዚህ በኋላ በቴልጉ ብቻ የተወሰነ አክተር አይደለም ብሎ ነበር። We believe that you're also working with Prabhas, so tell us about it. How excited are you to work with him, because he's a roller coaster all in the south especially, and we have seen his kind of work. What is not just south anymore. Yeah, not just south. Kalki, I think he's everywhere. Yeah. I mean, it's like he's one of the biggest superstars in India right now. We can't talk of him as a Telugu actor anymore. የሻሩክ ካን ፊልሞችን ደግሞ መለስ ብለን ብናይ ሁሉም ዲስትሪቢዩተሮች እንግዲህ ትልልቅ ከተማዎች ላይ ነው ለእይታ የሚያበቋቸው። ያም ማለት እንግዲህ ፊልሞቹ ሲደርሱ የነበሩት በሲኒማ ማለት ነው ሙምባይ፣ ዲሊ፣ ከልካታ የመሳሰሉ ትልልቅ ከተማዎች ላይ ብቻ ነበረ። ከህንድ ውጪ ባሉት ሀገራት ግን ብናይ በጣም ፖፑላሪቲው ከፍተኛ ሆኖ እናገኘዋለን። ለምሳሌ ጃቫን፣ ፓታንና ማይነሚስ ካር የመሳሰሉ ፊልሞችን ዩሮፕ ውስጥ እንኳን ምንነታቸው ብትጠይቁ በጣም ብዙ ተመልካች እንዳለውና እንደሚያውቁት በደንብ ይነግሯቸዋል። እነዚህ ፊልሞችን በሌላው ዓለም ላይ ኦፕኒንግ ዴይ ወይም የመጀመሪያ ቀን ላይ ከ8 እስከ 15 ከሮር እንደሚያስገቡም የተረጋገጠ ነው። ኢቭን ከዛ በላይ የፕረባስ ፊልሞች ግን በዩሮፕ ብናይ ወይም በሌላ ሀገራት ላይ ከ4 እስከ 8 ከሮር ብቻ ነው የሚያስገቡት ኦፕኒንግ ዴይ ላይ ማለት ነው። ከህንድ ውጪ ባሉት ሀገራት ካየን አረብ ሀገራት ላይ ያው የሻሩክ ካን ስሙ ብቻ ምን ያህል ትልቅ እንደሆነ በደንብ እናውቃለን። ስለዚህ በጣም ብዙ አድናቂዎች አሉት። እንደ ጃቫን የመሰሉ ፊልሞች 132 ከሮር መሰብሰብ ችሎ ነበረ። ፓታን ደግሞ 124 ከሮር መሰብሰብ ችሎ ነበር አረብ ሀገራት ላይ። የፕረባስ ደግሞ ከፍተኛ ገንዘብ ያስገባ ሚድል ውስጥ አረብ ሀገራት ውስጥ የሚባለው ባሁበሊቱ የተሰኘው ፊልም ነው። እሱ የሚያስገባው 92 ከሮር ብቻ ነበር። ከባሁበሊቱ ሌሎቹ ፊልሞችን ብናይ አረብ ሀገራት ላይ ከ20 ከሮርም ያነሰ ነው የሚያስገባው ላይፍ ታይሙን ማለት ነው። ይህ ማለት ሻሩክ ካን እንግዲህ ሚድል ኢስት ላይ አረብ ሀገራት ላይ የህንድ ብቻ ሳይሆን በጣም ተወዳጅና ትልቁ የኤዥያ አክተር በመባል ይደነቃልም ይታወቃል። ትልልቅ በጀት የወጣባቸው ፊልሞችን ደግሞ አንድ አፍታ አይታርግን እንምጣ። ሻሩክ ካን እንግዲህ እስካሁን ድረስ በስራ ህይወቱ ከፍተኛ በጀት የወጣበት ፊልም ጃቫን ነበረ። እሱም 300 ከሮር ነበር የወጣበት። ሁለተኛው ከፍተኛ ወጪ የወጣበት እንግዲህ ፓታን ነበረ። እሱም በጀቱ 250 ከሮር ነበር። የፕረባስን ደግሞ ስናይ ትልልቅ በጀት የወጣባቸው ፊልሞች የሚጀምረው ትንሹ የሚባለው 250 ከሮር ነው። ባሁበሊቱ 250 ከሮር ነበር የወጣበት። ሳኦ ደግሞ 350 ከሮር ነበር የወጣበት። አዲፑሩሽ 600 ከሮር ነበር የወጣበት። ካልኪ ደግሞ 600 ከሮር ነው የወጣበት። በጣም ውድ ገንዘብ የወጣባቸው ፊልሞች ሊስት ላይ አሁንም እንግዲህ ካልኪ ከላይ ነው የሚቀመጠው ወይም በአንደኛ ደረጃ ነው። ግን በቀጣይ ደግሞ ኤስኤስኤምቢ 29 ራማይናና አሉና አትሊ የሚሰሩት እነዚህ ፊልሞች ተቀላላ ይሄን ሪከርድ ሰብረው እንደሚሄዱ ገና ካሁኑ ተረጋግጧል። በቀጣይ የሚወጡትን ፊልሞች ብናይ ፎዚ የተሰኘው ፊልም የፕረባስ 400 ከሮር እንደሚወጣበት ተነግሯል። ደረጃ ሳብም 400 ከሮር ነው የሚወጣበት። ስፕሪት የተሰኘው ፊልም 320 ከሮር ነው የሚወጣበት እያለ ይቀጥላል። እንግዲህ ግን እስካሁን ድረስ የፕረባስ ትልልቅ የሚባል በጀት የወጣባቸው ፊልሞች ብናያቸው ማለት ነው ምሳሌ ሳሆና አዲፑሩሽ የመሳሰሉ ፊልሞችን በጀታቸውን ያወጣው የሳውስ ፕሮዲዩሰር አልነበረም። የቲ ሲሪየስ ባለቤት የሆነው ቡሽን ኩማር ነበር። ይህ እንግዲህ እንደ ቢዝነስና እንደ ጊዜው መገላበጥ ነው። ዛሬ ላይ ግን ምን እያሉ ነው ያሉት? ከሻሩክ የበለጠ በፕረባስ ላይ ስላለው ነው ያሉ። Bahubali has become that kind of pan India artist, and he works. Even Saho, which did that kind of business, but his lowest business was also a hit business of Hindi movies. በሌላ በኩል ስናየው በሀብት ጉዳይ ላይ ፕረባስ ከሻሩክ ጋር ሲነጻጸር ገና ህፃን ልጅ ሆኖ ነው የሚታየው። ምክንያቱም አሁን በ2025 እንግዲህ አናውንስ እንደተደረገው የሻሩክ ካን ያለው የሀብት መጠን 1.4 ቢሊዮን ዶላር እንዳለፈ አናውንስ ተደርጓል። ይህ ገንዘብ እንግዲህ በህንድ ሲሰላ 12490 ከሮር ማለት ነው። ፕረባስ እስካሁን ድረስ ያለው የሀብት መጠን 241 ከሮር ብቻ ነው። በቀጣይ ደግሞ እስቲ አንድ አክተርን ብራንድ ቫልዩና ሶሻል ሚዲያ ኢምፓክት በሚለው ደግሞ እንመዝንና እንያቸው። በእርግጥ በአሁኑ ሰዓት ላይ የተለያዩ ሶሻል ሚዲያ ላይ ብዙ ተከታይ ማግኘትና ይሄን ያህል ተከታይ አለኝ ጀግና ነኝ ብሎ እንዳንበሳ መንቀሳቀስ በጣም ቀላል ነው። ምክንያቱም የረባ ነገር መናገር ሰዎችን መስደብ ብቻ ፌመስ እያደረገ ነው ያለው። ግን በዚሁ ሶሻል ሚዲያ ላይ የፊልምን ቲዘሮችን በመልቀቅ እንዲሁም አናውንስመንት ቪዲዮና ትሬለራቸው ከፍተኛ ማዕበል ሲያመጣ የዛን ጊዜ ይህ ሰው አቅም አለው ይባላል። ይህንን እንግዲህ አሁን ላይ አንድ ሰው ነው የሚችለው እያሉ ነው። እሱም አንድ ሆነ ያው ታውቁታላችሁ። Prabhas can pull the audience with an half-an-hour cameo role. Prabhas can pull the audience with a 2 minutes voiceover. Prabhas is the biggest crowd puller in India. ዛሬ ላይ እንግዲህ ሰንዲፕ ሬዲቫንጋ
ፕረባስን ኢንዲያስ ቢገስት ሱፐርስታር በማለቱ እየተወቀሰ ነው ያለው። አንዳንዶቹ እንደሚሉት እንግዲህ ሰንዲፕ ሬዲ ዋንጋን በዚህ ጉዳይ መውቀሱ በጣም ትልቅ ጥፋት ነው የሚሆነው። ምክንያቱም ሰንዲፕ ሬዲ ዋንጋ አኒማልን በሰራ ሰዓት ላይ ፖስተሩ ላይ रणबीर ከፑርን ሱፐርስታር ብሎ በገለጸው ሰዓት ላይ रणबीर ከፑር ራሱ ያለው ሌላው ነገር አሪፍ ነው ሰር፣ ግን ይሄ ሱፐርስታር የሚለው ነገር ብታነሳው አሪፍ ነው ብሎት ነበር። ግን ዳይሬክተሩ ሰንዲፕ ሬዲ ዋንጋ በጣም እርግጠኛ ነበር አኒማል የተሰኘው ፊልም ምን ያህል ተወዳጅ እንደሚሆንና ምን ያህል ፍንዳታ እንደሚፈጠር እርግጠኛ ስለነበር አልሰማውም። बिल्कुल पसंद नहीं उनको। मैं ऑडियो टीजर पे डालने वाला था, he saw and he said संदीप ये निकाल दो यार, ये इधर नहीं साउथ में करते बट इधर कोई नहीं डालता है। मैं बोला रणबीर ये मेरा फीलिंग है, मेरा कन्विक्शन है। पूरे ये 3 साल के इसमें अपने ट्रैवल में रणबीर के साथ वो एक ही चीज था, रणबीर ने मना किया मुझे, ऐसा कोई भी चीज नहीं था कि ये मत करो, नहीं बोलो। देन आई सेड by the time of the poster thing I told him if you say no also I'm going to put it because that is my feeling. That is my feeling, that is a superstar. ስለዚህ አሁንም እንግዲህ ስፕሪት የተሰኘው ፊልም አናውንስመንት ቪዲዮ ላይ የህንዱ ትልቁ ሱፐርስታር ነው ካለን ወይም ኢንዲያስ ቢገስት ሱፐርስታር ብሎ ከገለጸው በእርግጠኝነት እንግዲህ የሆነ ለየት ያለ ነገር ይኖረዋል። በእርግጥም ሰርቶ ያሳየናል። ልክ እንደ አኒማል የሚያስብለው ነገር ይፈጥራል። ዋናው ነገር በእርግጥ ስፕሪት የተሰኘው ፊልም ሰንዲፕ ሬዲ ዋንጋ ድሪም ፕሮጀክት ከሚለው ስራ መሃል አንዱ ነው። ስለ ብራንድ እናውራ ከተባለ ሻሩክ ካን ለረጅም ዓመታት በደንብ ስሙና ማንነቱን የገነባባቸው ምርጥ ስራዎች ሰርተዋል። ጥርጥር የለውም። በዛም የተነሳ ከላክስ ጀምሮ እስከ ፔፕሲ ድረስ፣ ከኖኪያ ጀምሮ እስከ ሆንዳ ድረስ፣ ከቢስኩት አንስተን እስከ ቢመል ድረስ ሻሩክ ካን የተለያየ ቦታ ላይ ብራንድ አምባሳደር አድርገው አሰርተውታል። በእርግጥ ይሄ ምንም ጥርጥር የለውም። አንድ ድርጅት ብራንድ አምባሳደር ማድረግ የሚፈልገው ያንን አክተር ነው። ገበያው ላይ ተመልካቹ በጣም የሚወደውና የሚያደንቀውን መልክ ነው ብራንድ አድርገው የሚያቀርቡት። ለዛ ማለት እንደ ታራ ገንዘባቸውን በጣም በብዛት የሚገፈግፉት ምክንያቱም ጫና ፈጥረው ያንን ምርታቸውን ተመልካቹ እንዲገዛላቸው ስለሚፈልጉ ነው። ምንም ጥያቄ የለውም። ይሄ የፕረባስን ደግሞ ብናይ በሌላ በኩል እስካሁን ድረስ ብራንድ ቫልዩ በሚለው ነገር ምንም ነገር አልሰራም ለማለት ያስደፍራል። የተለያየ ኢንተርቪው ላይ በተጠራ ሰዓት ላይ የስ ነው ምናምን ነገር ብሎ ነው ላጥ የሚለው ወይም ደግሞ ስቴጅ ላይ ይወጣና ኦኬ ቴንክ ዩ ብሎ ነው የሚሄደው። ማንሳ ኮንፊውዥን ነው ችለንጅ ጋር which I think he took a lot of initiative and pain in Nagar. Thanks a lot and thanks to thanks a lot. Thank you. ከዛ ሌላም ያ ኮርፖሬት ቡኪንግ በሚባለው የሳውዝ ኢንዱስትሪስ በጣም ገፍተው ከመጡ በኋላ ቦሊውድ ላይ በጣም አይተናል። በሳውዝም በእርግጥ አይተናል፣ ግን የሳውዞቹ እርስ በርስ ስለማይወቃቀሱ አላየነውም ወይም ጎልቶ አልተሰማም። በእርግጥ እስካሁን ድረስ የፕረባስ ፊልሞች ላይ ኮርፖሬት ቡኪንግ እና ነገር ተደርጓል ወይም ገቢውን ጨምሮ ተነግሮናል እና የሚል አንድም ወቀሳ አልሰማንም። ቦሊውድ ላይ ግን ያው እንደምታውቁት አንደኛውን መጣል ነው የሚፈልገው፣ ምቀኝነት ይበዛል። ስለዚህ ካጀልም ትሁን ሶሊዶል ያሉትን እስቲ ላሰማል። शाहरुख खान what will I ask him? क्या पूछूं उससे? सब तो है उसका सोशल मीडिया पे. How much did Pathaan really make? Okay, ठीक है. Because we live in this world of a country right now everywhere where perception बना के चीजों को उठाया जाता है और obviously the figures which we talk about may not be the figures but they are made to believe the figures. This film has been a film which has been organically where it is. ትዊተር ላይም ቢሆን የሻሩክ ካን አድናቂዎች ለምንድነው ፕረባስ እንደዚህ ትሮል የምታደርጉት የምትሰድቡት ተብሎ በጠየቁ ሰዓት ላይ ኢንስታግራም ላይ ሀክላ በሚል ያው የተሳደቡትን እነዚህ የፕረባስ አድናቂዎች ናቸው ያደረጉት የሚል መልስ ሰጥተው ነበር። ያን ደግሞ ሻሩክ ካን ናሽናል አዋርድ የተሸለመ ሰዓት ላይ ነበር የተሳደቡትና ቪዲዮ ቫይራል የወጣው። ግን ይህንን ሚም በብዛት የሰሩት የነበረው የቪራት ኮህሊ አድናቂዎች እንደሆኑ ተነግረዋል። በእርግጥ የተለያየ የሻሩክ አድናቂዎች ተደራጅተው ከተለያየ ሶሻል ሚዲያ ላይ ይህንን ሚም ድሌት አስደርገዋል፣ አስጠፍተዋል። አሁንም ደግሞ በሌላ በኩል የተነሳ ያለው ደንኪና ሰላር ክላሽ እንዳደረጉትም አሁን አውቀው ኦገስት 15 2026 ኪንግ የተሰኘው ፊልምም ይወጣል እያሉ ነው በሚለው ወቀሳ አቅርበዋል። ማለትም በዛ ቀን የፕረባስ ፎዚ የተሰኘው ፊልም ይወጣል ተብሎ አናውንስ ተደርጓል እያሉ ነው። ምንም ግን አናውንስመንት አልወጣም። ደንኪና ሰላር ክላሽ በማድረጋቸው ከኪሳራ የበለጠ እንዲያውም ደንኪ ተጠቅሟል የሚልም ወቀሳ ሰምቻለሁ። በ2023 እንደሚታወቀው ሻሩክ ካን ፐታንና ጀቫንን ለእይታ አብቅቶ ስኬታማ ሆኖ ነበር ፊልሞቹ። ስለዚህ ተመልካቹ ሶስተኛ ፊልሙን ኢግኖር ሊያደርገው ነበር፣ ማንም አልጠበቀውም ነው የሚሉት። ግን ደግሞ ፊልሙን ከሰላር ጋር ክላሽ ይሆናል በማለታቸው በጣም በኃይለኛው በነፃ ፕሮሞሽን ተሰራላቸው። ስለዚህ ሶሻል ሚዲያ ላይ ሁሉም እየተቀባበለ ስለሄደ ፊልሙ በመጨረሻ 470 ከሮር መሰብሰብ ችሏል። እናም ቦክስ ኦፊስ ላይ ሱፐር ሂት መሆን ችሏል የሚልም ወቀሳ አንስተዋል። ይሄ አሁን ትንሽ አበዛችሁት የሚያስብል አይሆንም። በእርግጥ ዳይሬክተሩ በጣም የሚገርም ነው። ምክንያቱም አንድ ትንሽ ግሊፕስ ብቻ በመልቀቅ በየቦታው ስለ ፊልሙ እንዲወራና ከፍተኛ የሆነ መነጋገሪያ ርዕስ እየሰጠን ያለው አድናቂም ሆነ የጠላ ሰው ይህን ነገር በላይ ፖስት በሚያደርግ ሰዓት ላይ ባይፈልግም ሁሉም ሰው ይሰማል ማለት ነው። እንደገና ደግሞ ያንን ፊልም ሰንዲፕ ሬዲ ዋንጋ የመሰለ ኮንትሮቨርሻል የሆነ አነጋጋሪ የሆነ ሰው ፊልሙን ዳይሬክት ያደርጋል ከተባለ መገመት እንግዲህ በጣም ይከብዳል። ፊልሙ ለእይታ ሲበቃ
ሲያበቃ ምን ይፈጠራል የሚለውን። ምክንያቱም ገና ካሁኑ በጣም ከፍተኛ የሆነ ፕሮሞሽን እየተሰራ ነው ያለው። ሻሩክ ካን በእርግጥ ይህን ያህል ገንዘብ $1.4 ቢሊዮን እንዴት ማግኘት ካለ የሚለውን በዝርዝር በቪዲዮ አቅርቤላችሁ ነበር። ያላያችሁ ካላችሁ ገብታችሁ እንድታዩት እመክራችኋለሁ። ይሄ እንግዲህ በአጠቃላይ እየተወራ ያለው ነገር ምንድነው የሚለውን ስናየው በዚህ ደረጃ የምናስቀምጠው ያስቀመጥኩትና እኔም በታየኝ አንግል የነገርኳችሁ ሲሆን አሁን ግን ትልቁ ጥያቄ የሚሆነው በዓለማችን ላይ በጣም ውድ የሆኑና እጅግ በጣም የተቀላጡ ምርጥ መኪኖች አሉ ተሰርተዋል። እነዚህ መኪኖችም በከፍተኛ ፍጥነታቸው በምቾታቸው በጣም ይደነቃሉ። ብዙ ሰውም የራሱ ለማድረግ ይፈልጋል። በሌላ በኩል ደግሞ ተራራ ንደው ቀጥ ያለ መሬት እንዲሆን ለአስፋልት ምቹ እንዲሆን አድርገው መሬቱን የሚጠርጉ ኤክስካቫተሮችና የተለያዩ ማሽኖችን እናውቃለን። ታዲያ አሁን እነዚህ የተቀናጡ መኪኖች የፈለገ በውድ ቢሸጡ የፈለገ ፍጥነታቸው ኃይለኛ ቢሆን በእነዚህ በኤክስካቫተርና ቡልዶዘር ማሽኖች ተራራው ተንዶ መንገዱ ቀጥ ለጥ ተደርጎ አስፋልት መሆን ካልቻለ መሄድ ይችላሉ? የፈለገ ፍጥነታቸውን በዛ ልክ አድርገው ተወንጭፈው በፍጥነት ለመሄድ ምን ያስፈልጋቸዋል? አስፋልት ያስፈልጋቸዋል። አስፋልቱ ደግሞ የሚሰራው ያን የማይመቸውን መንገድ ቧጥጦና ቆፍሮ ቀጥ ለጥ አድርጎ እንዲሰራ ያደረገው ያመቻቸው ኤክስካቫተር ነውና፣ ስለዚህ አሁን ያን ኤክስካቫተሩንና እቺ የተቀናጣች ዘመናዊ መኪናዋን ማነጻጸር ትንሽ ይከብዳል በኔ አይን። ምክንያቱም መንገዱን ከሰራው ይልቅ መንገዱ ላይ የሚሄደውን ማድነቅ በኔ አይን አግባብ አይደለም ብዬ አስባለሁ። እርግጠኛ ነኝ ስለ መኪናና ስለ ማሽን እንዳላወራሁኝ ገብቷቸዋል። በዚሁ ጨርሻለሁ። ይህ እንግዲህ ጠቅለል አድርገን ስናየው ማነጻጸር ማወዳደር በራሱ በጣም መጥፎ ነገር ነው። ምክንያቱም አንዱ ወከሌል ሊወድ ይችላል፣ አንዱ ወከሌል። ይሄ ነጻነት ማንም ሰው መብቱ ነው፣ የግል መብቱ ነው። ግን ማነጻጸርና ማወዳደር ሲመጣ በጣም ይከብዳል። ምክንያቱም ማንን ከማን እንደምናነጻጽር መጀመሪያ ማወቅ አለብን። ከዛ በተጨማሪ ደግሞ ገንዘብ ብቻ ዋጋ ያለው አይመስለኝም። ዛሬ ላይ የፈለገ ፊልም ስኬታማ ቢሆን የፈለገ ፊልም ቢከስር ግን እነዚህ አክተሮች ማለት የረጅም ጊዜ የተመልካቹ የኦዲየንሱ ኢሞሽን ናቸው። እናም በመጀመሪያ ደረጃ ደግሞ ክብር ሊሰጠው የሚገባው ኢሞሽን የሚባል ነገር አለ። ያን ሁሉ አመት ሲያዝናና የመጣ ሰውን በአንድ ጊዜ ጨፍልቆ አይ እከሌ ይበልጣል ብሎ ማለት በጣም ይከብዳል። ለዛውም የተጠራው ሌሎቹን አይደለም እኩዮቹን ምናምን ነገር አይደለም። እሱ ራሱ አድናቂው ነኝ ብሎ የሚናገርበትን ወይም የሚናገርለትን አክተር አንስቶ ከሱ ጋር ማወዳደሩ እርግጠኛ ነኝ ሲሰማም ራሱ ደብሮት ይሆናል። እኛ ገንዘቡ አይደርሰንም። እኛ ከገንዘቡ ጋር ግንኙነት የለንም። ከፊልሙ ታሪክ ነው። ከዛ የበለጠ ደግሞ ለረጅም አመት ኢንተርቴን እያደረግን እያዝናናን የመጣ ምርጥ ተዋናዮች አብረውን አሉ። መቼ? በዛ በጨለማው ጊዜ ድሮ ላይ በልጅነታችን ማለት ነው። ስለዚህ ያን ሁሉ ነገር ረስተን ዛሬ ላይ ቀይር ያለው ሐሳብ ቀይር ያለው ተብሎ እንደ ኳስ ተጫዋች በአንድ ጊዜ ማሊያ መቀየር የሚቻልበት አይነት መንገድ አይደለም። የአድናቂነት መንገድ አንድ ጊዜ ታደንቃለህ፣ ያንን ይዘህ ዕድሜ ልክህን ትኖራለህ የሚለውን ነገር አውቃለሁ። እኛ ሀገር ላይ እንደዛ ይሁን አይሁን ባላቅም የወደድክበትና ያደነክበት ብዙ ምክንያት ይኖርሃል። በዛ ምክንያት የተነሳ ትተኸውና ጥለኸው ወደፊት መሄድ የሚባል ወይም በሌላ መቀየር የሚባል ነገር አይታሰብም፣ ያለም አይመስለኝም። ስለዚህ ያለውን ባለው የነበረውን እንዳለ ማስቀመጥ የሚመጣውን ደግሞ ጎን ለጎን አብሮ ይዞ መሄድ እየተቻለ እከሌ ይበልጣል የሚባል ይሄ የፋራ መጋጋጥ የሚባል ነገር አለ። ምንም ነገር ላይ መጣ መጋጋጥ ምንም ዋጋ የለውም። በዚህ ምክንያት አሁንም ምንድነው ጥላቻ እየሰበኩ ነው ያሉት። በስራዎቻቸው ግን እኛ ከድሮ ያየነው በህንድ ፊልም ፍቅርን ስለሆነ ሁላችንም እርስ በርስ ተዋደን ተፈቃቅረን ተከባብረን መኖር እንዳለብን ከየፊልሞቻቸው ስለተማርን ማራመድ ያለብንም እሱን ነው። ይሄ ዛሬ ተወራ ነገ ይረሳል፣ ነገ ሌላ ይመጣል፣ ከነገ ወዲያ ደግሞ ሌላ ይመጣል። ሁሉም ነገር ልክ አለው፣ መጠን አለው። ስታርደምም እድሜ አለው። ይመጣል፣ ያድጋል፣ ይቀጭጫል፣ ይወድቃል። ቀደም ብሎ በጣም ብዙ ሱፐርስታሮች መጥተው ነበረ፣ ወድቀዋል። አሁንም አሉ የሚባሉ ብዙ ሱፐርስታሮች ደግሞ ማብቂያ ጊዜ አለው። ሁሉም ነገር ልክ አለው፣ መጠን አለው። እድሜ ልክ የሚኖር ነገር ስለሌለ ለዛ ብዙ መታገል የለብንም ወይም መጣጣር የለብንም። እድሜ ልክ አብሮን የሚኖረው ነገር ቢኖር ወይም ሁል ጊዜ አብሮን የሚኖረው ስራችን ነው፣ ጥሩ ስራችን። ለዛውም እናንተስ የማን አድናቂ ናችሁ? ስለዚህ ጉዳይ ምን ትላላችሁ? የእናንተ ኢሞሽን ያለው ከማን ጋር ነው? እስቲ ይሄንንም ኮሜንት ላይ ጻፉልኝ፣ መልስጡኝ። በመጨረሻ ምለው ህይወት ፍቅር የመስጠት ስምና ፍቅር የመቀበል ስም ናት እንጂ ምንም አይደለችም የሚለውን የአሚታብ በቸንን ሙሐበቲን ፊልም ላይ ተናገረው የመጨረሻ ንግግር ተናግሬ ጨርሳለሁኝ። ምክንያቱም የሰጠነው ፍቅርና የተቀበልነው ፍቅር ነው እንጂ ዘላቂ የሚሆነው ሌላው ሁሉም ነገር ትርፍ ነው። ስራችንን አሳምረን ወደፊት እንሂድ ብዬ እመክራለሁ። እንግዲህ በአጠቃላይ ምንድነው የሚወራው ላላችሁት መልስ ይሆናል ብዬ ነው ያቀረብኩት። እንደተመቻችሁ እርግጠኛ ነኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን በዚህ ዩቲዩብ ቻናል አንዳንድ እያለን እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ
कुछ कुछ होता है